ደስተኛ ነበረች። ገዛ በኋላ ኤርሜላ ስታይ ትንሽ እሷም ተበሳጨች፣ ደነገጠች ምናምን። በዛ ምክንያት ትንሽ ድንግርግራችን ወጥቶ ነበረ። ኦ ማይ ጋድ ቤተሰብ በጣም ይገርማል። በጣም የሚገርም ነገር ነው ውዶቼ። እንግዲህ ምን ብዬ እንደምነግራችሁ አላቅም። ያው ትላንትና እና አብርሃምም ያው ሩታም አልመጣችም። ትላንት ቪዲዮ አልተለቀቀም። ትንሽ ነገር ገጥሟቸው ነው ታውቃላችሁ። ትላንት በቀደም ለታ ያው በመሃል ላይ ሄርሜላ መታ ነበር። ምን እንደተፈጠረ በጣም ያሳዝን ነበረ። እንግዲህ ሩታ ምን ላይ እንደሆነች የእንትና ማናት የቺ ማናት የኔ ጓደኛ አለች እዛ አለችው የልጅ እናቷ ከሷ አንደበት እንሰማለን ማለት ነው። ዛቡታ ጅራን ያለችው ከሷ እስቲ አንደበት ዛሬ እስቲ ንገርኝ እዛ የተፈጠረውን ነገር ብያታለሁ። የልጅ እናት ነች ታቋታላችሁ፣ ትሰማላችሁ ማለት ነው። ደውዬ ሁሉን ነገር አሰማችኋለሁ ማለት ነው። እዛ የተፈጠረውን ነገር ምን እንደተፈጠረ እንሰማለን ማለት ነው ውዶቼ። በጣም ያሳዝናል። ሩታዬ የኔ ፍቅር የኔ ማር አይዞሽ፣ እግዚአብሔርዬ ካንቺ ጋር ይሁን። ያው ለመውለድም ስለቀረበች ትንሽ እየደከማትም ስለሆነ ነው። እስቲ ምን እንደሚሉ እንሰማለን ማለት ነው ውዶቼ። እስቲ ምን ሄሎ፣ አቤት። ሰላም ነው ማሬ? እንዴት ነሽ? አለሁልሽ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው። እንዴት ነሽ? አለን። ልጅሽ እንዴት ነው? ደህና ነው? ደህና ነው። እግዚአብሔር ይመስገን። አለን። እግዚአብሔር ይመስገን። ስሚ፣ አቤት። እዛ በቀደም እንግዲህ ነበርሻል እዛ አካባቢ እነ ሩታ ጋር? አዎ ነበርኩኝ። እና ብዙ ነገር ተፈጥሯል እየተባለ ነበር። ምንድነው እዛ የተፈጠረው ነገር? ቆይ ሩታ እንዴት ነች? አረ ምንም ያልጠበቅነው ነገር ነው የተፈጠረው። እኛ ደስ ብሎን ደስ የሚል ጊዜ እያሳለፍን በጣም ደስ ብሎን በቃ ደስ የሚል ጊዜ እያሳለፍን በነበረበት ሰዓት ላይ ባልታሰበ ሰዓት ሳናስበው እቺ ማናት ትባል ሄርሜላ ትባላለች ልጅ መጣች አጋጣሚ እና ያው ሩታም በጊዜው በጣም ደስተኛ ነበረች። ገዛ በኋላ ሄርሜላ ስታይ ትንሽ እሷም ተበሳጨች፣ ደነገጠች ምናምን። በዛ ምክንያት ትንሽ ድንግርግራችን ወጥቶ ነበረ። ትላንትና ትንሽ ግርግር ተፈጥሮ ነበርና በዛ ምክንያት ትንሽ ሩታም ታማ በድንጋጤ ታመመች እና ያው በቃ ደስታችን አጨለመችብን። አብርሃምም ያው ሄርሜላን ይዟት ሄደ። አዎ ሄርሜላን ይዟት ሄደ። ያው ሩታም ትንሽ አሟታል፣ ደካክሟታል። በዛ ምክንያት እሷም ብዙም አልተደሰተችም። በጣም ያሳዝናል። በጣም ነው የሚያሳዝነው። እንግዲህ እነ ጽጌም በጣም እንዴት ነበረ? የነ ጽጌ አዘገጃጀት እንዴት ነበረ? እነ ጽጌማ በጣም አሪፍ ፕሮግራም ነበር ያቀረቡላት፣ ግን በቃ አልተሳካም። መጨረሻው አላማረም። እነ ጽጌማ ደስ ብሏቸው እየዘለሉ እየጨፈሩ እየተጫወቱ ነበረ። መጨረሻ ሰዓት ላይ ያው ሄርሜላ አንዳንድ ባልጠበቅነው ምክንያት ባልጠበቅነው ሰዓት መታ ፕሮግራሙ እንዲበላሽ አደረገች። በጣም ያሳዝናል። በጣም ነው ያዘንኩት እግዚአብሔርን። በጣም ሁላችንም የተበሳጨ ነው በቃ እንዴ። ቆይ እሷ አላለንም። መጀመሪያ ደስ ብሎን ነበረ። ከዛ በቃ እሷ ስትመጣ ያው ሩታም ቀይር አለች፣ ደነገጠች፣ ተበሳጨች። በዛ መሀል አብርሃምም ያው እሷን ፊቷን ሲያይ ሄርሜላን ይዟት ሄደ። ሄርሜላ ጋር አብረው በነገራችን ላይ እኮ አብርሃምም ዝግጅቱ ላይ እኮ ደስተኛ አልነበረም። አይተሽዋል ፊቱ እንዴት እንደነበረ? አዎ እኛ እንግዲህ ምክንያቱም አናውቅም፣ ደስተኛ አልነበረም። ያው እንደገና ደግሞ ሄርሜላ ስትመጣ ያው ተጨማመረበት እና እሷን ይዞ ሄደ። ሩታ ግን በጣም ተጎድታለች። በጣም የምታሳዝነው ነገሮች ባልጠበቀችው መንገድ ነው እየሄደ ያለው። በጣም እግዚአብሔርን ነው የምልሽ። እኔ ራሱ በጣም ነው ልቤ የተሰበረው። እንደዚህ አይነት ነገር በጣም ነው የሚደብረው። በጣም ያስጠላል። ባይከሰት እንደዚህ አይነት ነገር ብለሽ ታስቢያለሽ፣ ግን ያው አንዴ ሆኗል። ምንም ማድረግ አይቻልም። ሩታም በጣም ተበሳጭታለች። ለጊዜው እስከምትረጋጋ ድረስ ችግለት ቀን መረጋጋት አለባት። ያው ብዙም ስለሆነች ትላንትናም እኮ ስንጠብቃት ነበረ፣ አልመጣችም። ቪዲዮ ትለቃል ብለን ጠብቀን ነበረ፣ አልመጣችም። ያው ደካክሟል፣ ትንሽ አመም አድርጓታል። ለዛ ነው እስክትረጋጋ ድረስ ነው። ግን በስማ ምቼ ሄርሜላ የምትባለው ግን ሴትዮ እንዴት ነው ግን ሰው እርጉዝ ሴት እንደው ምን ልሁን ነው የምትለው? ቆይ እንደው በእናታችሁ በጣም አላርፍ ብላለች። እኔ እንደምክንያቷ ምን እንደሆነ አላወቅኩኝም። አብርሃምን በጣም ፊት ተስቷታል መሰለኝ። ይሄን ያህል ደረጃ የደረሰችበትን ምክንያት እኛ አላወቅንም።
ግራን ይገባል። እኛ ራሱ ገርምሽ ነገር እነ ጽጌ ግን ምን አሉ በእናትሽ? እነ ጽጌማ ያው ምን ይላሉ? በቃ ደነገጡ። በጣም የተበሳጩትኝ ተናደዋል። ያው ደስ የሚል ፕሮግራም ላይ ያቀርቡ መጣው እሷን ለማስደሰት ብለው እንግዲህ ያልሆነ ነገር ተፈጠረ። በቃ ምን ታደርጊያለሽ? እውነት በጣም ያሳዝናል። በጣም ናዘን በጣም እውነት ማይጣ አልጠበቅንም ነበረ። እኛ እንደዚህ አይነት ነገር ይሻሰታል ብለን ትመጣለች ብለን አልጠበቅንም ነበረ። ግን ነገሮች ባልጠበቃቸው ሰዓት ተከሰቱ። ምን ታደርጊዋለሽ? እኔ እኮ የእሷ ቤተሰቦች ራሱ የኤርሜላ ቤተሰቦች እንግዲህ አያቷ አለች ትንሽ እንኳን አይቆጧትም እንዴ? እንደዚህ አይነት ነገር እርጉዝ ሴት መሀል ላይ ገብታ ስትረብሽ ቤተሰቦች አያቷ እንኳን አይቆጧትም። አረ እሷ ማንንም የምትሰማ አይመስለኝም። እናት ሄርሜላ ማለት ነው አንድ ስራ አድርጋ ነው እየተጓዘች ያለችው። የሰው ህይወት እየተረበሸ እንደሆነ ልጅቷን እየበጠበጠች እንደሆነ እየተሰማት አይደለም። እሷ የራሷን ላይፍ ብቻ ነው እያየች ያለችው። ይደብራል። ታደርጋቸው ነገሮች በአጠቃላይ በጣም ነው የሚያስጠላው። በጣም ነው የሚያሳዝነው። እንግዲህ ሩታጌ እንግዲህ ምንም ማድረግ አይቻልም። እንግዲህ ራሷን ማበረታታት ራሷን ጠንከር ማድረግ ነው ያለባት። እርጉዝ ስለሆነች መጎዳት የለባትም ብለን ነው የምናስበው። በሰላም ትውለድና እንግዲህ ያለውን ነገር ደግሞ እናየዋለን። እስኪ የሚፈጠረውን ነገር አብረን ሆነን የምናየው ነገር ነው። ዛፍዬ እሺ፣ እህቴ አመሰግናለሁ። እሺ እናቴ ቴንክ ዩ ሶ ማች። እስቲ አንድ ቀን እመጣለሁ ቡታጅራ ከእግዚአብሔር ጋር። እሺ እስቲ በቃ አንድ ቀን እኮ መጥተሽ ነበር ቡታጅራ አይደለ? መጥቻው ነበር ግን ያው እዛ ነው የተገናኘነው። ግን በቃ እመጣለሁ። እሺ አንድ ቀን መጥቼ ደግሞ አይሻለሁ። እሺ እናቴ እሺ አመሰግናለሁ። እሺ ቻው ቻው። እሺ እናቴ እንግዲህ ቤተሰብ እንደሰማችሁት ነው። የሰው ትዳር ውስጥ እየገቡ የሚበጠብጡትን እግዚአብሔር ያዝልን ነው የምለው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰቡን ወዳቸዋለሁ። ቻው ቻው።